እዚህ ጋር ያለው ልጅ ከዚህ በፊት ጓደኛ አግኝቼ አውርቻት ከዛ ላይክ ኒካሰርን እና አስልሚያት ኒካሰርኩ ከዛ በኋላውን ደግሞ እኔን አልፈልግም ብላ የልጇ አባት ጋር ተመለሰች ሃይማኖቷን መልሳ ቀይራ ግን ለዚህ ብዬኔ ደግሞ የ900 ብር ስልክና ምናምን ገዝቼ ሰጥቻታለሁ ስለዚህ እቃይን ተመልስልኝ እያለ ነው ማባረፍ ሚዩት ነሽ እንዴ በሙኒት ቦታ ታረቂ ኦኬ ሚዩት ነሽ yes Malayalam ና can speak Malayalam ኦሬዲ ይው እሺ ብሬክስ ያለውን ነገር ይው ቼክ ውስጥ እኔ 30 ጊዜ አስገቢኝ ብያት እኮ አታስገባኝም አንቺን ግን ባንዴ ነው የምታስገባው ማን ላስገባ ጋይስ በዘመር ነው የምታስገቡት አይደል እኛን አታስገቡን አንተም እንደዚህ ማለት ጀመርክ አንድ ሳሪ ተናወቀች ሳሪ ወየ ማለት አሁን እሱ አግብቶ ከዛ አንተኒ ካስሮ አገባት አው ከዛ ካገባት በኋላ 950 ብርና ምንድነው የገዛላት 850 ብር ስልክ 850 ብር ነው ሀብል ነው ሀብሉ ከሊ 850 ብር ስልክ ድርሃም ነው እና እሱ ትመልስልኝ ነው አዎ ትመልስ ነው አይመለስም እንዴት ስጦታ እኮ ነው የሰጠሃት እንዴት መሰለሽ ቆይ አንዴ ለፍቅር ማስያዣ ገመድ ነው እሱ አይደለም ስጦታ ሰጠሃት አይደለም ለምሳሌ እኔ ሳሪ ቆይ አንዴ ባሌ ወርቅ ገዝቶ ሰጥቶኛል ሲጣላ ወርቁን አምጪ ሊለኝ ነው ይሄ ደግሞ የመህር ብር ነበር እኔ ጋር ያላት ኦኬ የመህር ብር 1000 ብር ነበር እሺ ከዛ የመህር ብርሽን አለሽ እኔ ጋር የመህር ብር ማለት ከሃይማኖት ጋር የተገናኘ ነገር ነው ግን አንድ ሴት በእስልምና ሸሪዓ ፍርድ ቤት ትታስራት የመህር ብር ምስተጫ ብር አለ እሺ ያን ብር ነው ሰጂ ትላት አይ አልፈልግም የመህር ብሩን ታይሆንም ወስደው ስልክ የለኝም ስልክ ደህና ስልክ መርጣ አንተ ግዛልኝ አለች ስልክ ገዝቼ ላኩላት ከዛ የመህርሽን ብር ውሰጂ ትላት አይ የመህር ብር ተምወስድ እዚህ ጋር ያለው ብር አለ ያንተ ብር አለች ያትትለኝ በቃ እሱን የመህር ብር አድርገሽ አጣጣሽ ያጂ ተባባልን እሺ ያልኩኝ እኔ የሚያንያስኩኝ እሷ የሚያንያዘች የመህር ብርሽ ነው ግን ማለት ነው ስምህ ማን ነው ሁሴን ነው ሁሴን አንተም ብላ ነበር ሃይማኖቷን የቀየረችው እኔም ብላ አልቀየረችም ሃይማኖቱን ወደድኩኝ አንተ ነህ የቀየርከው እሷ ናት የቀየረችው ሃይማኖቱን ወደድኩት አለችኝ እሺ አልኳት ሊቭ ላይ ገብተሽ ትሰልሚያለሽ ወይ ብላ ሊቭ ላይ አልሰልምም ማለች ቁጥር ተቀበልኩላት ሰለመች ትሰልም ግን የድሮ ባል 80 ነበረባት ትሰልም ወረደ 70 ወረደ 80 ነበረባት ትሰልም ከዛ እየኖርን እያለን ከኒ ጋር ብዙ ነገር እንደገና ያዲስ መፈጠር ጀመረ ቤተሰቦቿ እንድትሰልም አንደኛ ይፈልጉም ከቤተሰቦቿ ጋር ተጣላች ምን አለች ብቻዋን ቀረች ስትቀር አይ እንጋባ በሚለው ደረጃ ተጋባን ትንጋባ ቤተሰብ ወኪል አንቺ ተባለ ኦኬ ግን ከይቅርታ ጋር አንተ ኡስታዝ ታውቃለህ አይደለ አዎ ይሄ ነገር ከሸሪሃ ጋር የተገናኘ ነገር ነው የሸሪሃን ጉዳይ ቲክታክ ላይ አምጥተክ ማውራት ስለማይፈቀድ አንተ ከኡስታዝ ጋር ተነጋግረክ በሃይማኖቱ መሰረት ልጅቷን ኡስታዞች ያናግሯትና አንዴ ቆይ ተረጋጋ እንዴ ምን ሆነን አጀንዳ መሆን ማትፈልግ እንዴ በቃ ከዛ በኋላ ኡስታዞች ያነጋግሯችሁ ከኡስታዝ በላይ ከሆነች ደግሞ በውስጥ ጓደኛ ይኖራል ወይ ደግሞ እኛም ደውለን እናናግራታለን ግን እንደኔ ግን ስጦታ ብለክ የሰጣሃትን 850 ብር ስልክ አምጪ ስልኩን አይደለም መርህ ያስያዝከው ማሲ ይቅርታ አድርግልኝ አንዴ ላውራ
አታወራም ከዚህ በላይ ኖ ስተት ስለሆነ እያወራክ ያለው አታወራም። ካንተ ይለፍ ቁጥሯን ስጠንና እኛ በውስጥ እናወራታለን። ቁጥር ሰጥቻቸዋለሁ ግን ሸሪዓ ፍርድ ቤት ላልሽው አንድ መልስ ልስጥ ፍቀጅልኝ። አንድ ሚውት አድርግ። ምንም ስለ ሸሪዓ ፍርድ ቤትም እዚህ ጋር አታወራም። ቦታ አለው የሚወራበት። ሃይማኖት የማይፈቅደውን ነገር አታወራም እያልኩህ ነው። ሚውት አድርግ። ይሄ የቲክታክ አጀንዳ አይደለም። ቁጥር ሰጠሽ ሳር እየደወልሽላት ከሆነ ደውለሽ አውሪያት። መሲ እንትና መሲ ትስጥሽ ነች ቁጥር ሰጥቶኛል። ልደውልላት መሲ ወይ ይሄ የኒካ ብር ምናምን ይሄ መህር የታሰረበት የኒካ ምናምን እስቷዝ እንፈታው እንዳልሽው ሐራም ነው ሐላል ነው የሚለውን ማውራት ያለበት ስለ አሁን እናንተን የሚጠይቃችሁ ስለ መህሩ ሳይሆን ይሄ ኖርማሊ ስለሰጣት ስጦታ ምናምን ከሆነ አንተ ስለሰጣት ሞባይል ነው አይደል የምትጠይቀው? ምን እስቷዝ ይጠይቅ ሰይድ አሁን ፍታ። አሁን መርሁን ተው። ኡስታዝ ነው ሊያነጋግርህ የሚችለው የቲክታክ አጀንዳ አይደለም። እየጠየቁት ያሉት ከሱ ውጪ አዳምጠኝ እያልኩ ስለ ኡስታዝም እንዳታወራ እያልኩክ ነው። ስለምትባለው ነገር አዳምጠህ አውራ። ለእምነት ክብር ካለክ ማለት ነው። እንዳታወራ፣ ኡስታዝንም እንዳታነሳ፣ ሸሪሃንም እንዳታነሳ። ስለ ሁለታቸው ግንኙነት ግን እኛ ስለ ሸሪሃም ስለ እንትኑም ስለ ስርዓቱ ስለማናቅ ነው። ውጭ አንቺ ውጭ ከዚህ ትል ውጭ ከዚህ ወሳ ምን አገባሽ? ስለ እስልምና ትለኛለች። እናቴ የገባችበት ጉድጓድ ግቢ ያውልቅ ምን ያልኩክ እንደሆነ ታውቃለህ። ይሄኛውን ጉዳይ ከኡስታዝ ጋር ቁጭ ብላችሁ እኛ ኡስታዝ እናገናኛችኋለን። ከኡስታዝ ጋር ስለ ሸሪሃው ምናምን እሱ ያነጋግራችኋል። እንደዚህ አድርግ ብለን እኛ በማናውቀው ነገር ይሄ የቲክታክ ነገር አይደለም እያልኩክ ነው። አሁን ግን አንተ እየጠየክ ያለኸው የእንትኑን ነው ወይ የሞባይል የገዛህበትን ብር ከሆነ የሞባይል ብሬን ነው እየጠየቅኩ ያለሁት ብለህ ንገረኝ። መሲ ከመጀመሪያ ጀምሬ ባወራሽ ደስ ይለኝ ነበረ፣ ግን እድል አልሰጠሽኝም። እድልም አልሰጥክ። በሃይማኖት ጉዳይ በሸሪሃ ጉዳይ ላይ እንዳታወራ። እኛ በሃይማኖት ጉዳይ አልገባም። እስካሁንም እኮ አልገባሁኝም። እሺ ታስር ከመሰረቱ አድምጠኝ ታልሽ ላውራሽና ተዛ ፍረጅብኝ፣ ችግር የለውም ፍርድሽን እቀበላለሁ። እሷ መልሽልኝ ብዬ አናግሪያት ነበረ። ከሳፈይ ነው ያለችኝ። አንተ ጠየቃት የሞባይሉን ብር ነው ወይስ በዛ በኩል በሃይማኖት ኡስታዝ ያነጋግራችሁ ያልኩን ብር ነው? አሁን እኛ ጋር ያመጣ ኬዝ እያልኩክ ነው። ያመጣ ኬዝ የስልኩ ኬዝ ነው። ሁለቱ ግን የተያያዘ ነው። ያኛውን ተው፣ በቃ ያኛውን ተውና የስልኩን ኬዝ እናውራ። በስልኩ ኬዝ እናውራ። እሺ እናውራ። ለምን ያኛውን ግን ኡስታዝ እናገናኝና ከኡስታዝ ጋር ቁጭ ብላችሁ ሸሪሃው ምን ይላል፣ ሐላል ነው ሐላል አይደለም የሚለው ኡስታዝ እንዲያነጋግራችሁ እናደርጋለን። እሺ ስጦታ የሰጣሃትን ብር ግን እሱ ኖርማሊ ማናችንም ብናወራው ችግር የለም። በሱ ላይ እናወራው ችግር የለም። በሱ ላይ እናወራው። ያን ይመለስ ያልኩበት መንገድ ለምን እንደሆነ ታውቂያለሽ? ላውራሽ። ከኔ ጋር እንደነበረች ህይወት ቀጠልን። ተተጋባን በኋላ ህይወት ቀጠልን። እየኖርን እያለን ስልክ ጓደኛ ሰጥታት ነበርና የምትይዘው አረቦች የሰጡ ስልክ አልመቻለኝና ስልክ ግዛልኝ ስትለኝ ስልክ ገዘሁላት እና ሰጠኋት። ከዛ እየኖርን እያለን ጣልቃ ከድሮ ባልነበራትና ከሱ ጋር ማውራት ጀመረች። ከዛ የፈታችሁ ባልነበራት ያኔ ይፍታት አልተዋለም አልተፈታም። በርግጥ እሱ አልፈታሁም ነው የሚለው ነበራት። ግን እየኖርን እያለን አብረን ከሱ ጋር ስራ ጀመረች። ስራ ትጀምር ምን ስራ ጀመረች? ለልጃችን መስልላከው በዚህ ኢንቦክስ ላይ ኦኬ። እሺ ለልጃችን በማለት አንዳንድ ነገር ልናረክ ከስማማን አለችኝ። አይ በልጃችሁ መካከል አልገባም፣ ተፈታሹ ባል ጋር የፈለገሽ ማድረግ ትችላለሽ፣ ግን ይሄን ትታደርጊ ባል እንዳለሽና ካንቺ ምንም እንደማይፈልግ ሁሉን ነገር አሳምነሽ አድርጊ አልኳት። እሺ አለች። አያገናኘውም፣ ያ ትክክል ነው አሳምን ያለሁ ብላ እሺ አለኝ። እየኖርን እያለን እንዲህ ብላኝ ተኒ ጋር ግጭት መጣ። ባለፈው ትንጋጭ ምንም ነገር ካላደርግ ምንም ታልላ በሌላ ሄዳ የሱን ስም የኔ ውድ ምናምን ብላ ለቀች። እሺ ተናዳ ነው ብዬ ዝም ብዬ ችትታረክ ዝም ብዬ ተውኳት። ተመልሳ ቀርታ እማይለወጥ ባሌ ንብረቴ ነህ ብላ ትታወራ ከረመች። ጣልቃ ረመዷን ውስጥ አሁን መልሳ ያን አደረገኝ።
ትታደርግ አይ እንዲህ ታደረግሽ ክርስቲያን ኮኛለሁ ታንተ ጋር የሚያገናኘ ነገር የለም ተንግዲህ ወዲያ አለች። ክርስቲያን ተሆንሽ ተኔ ሄዳለሁ ታልሽ በኒኬሌም እንዲህ ያደረግሽ ተሆነ ክርስቲያን ተሆንሽ እቃው መልሽልኝ አንቺ ክርስትና እምነትሽን ተቀበሊ የሰጠሁትሽን ስጦታም ሆነ ምን መቀበል አለብኝ ክርስቲያን ተሆንሽ ስጦታዬን እክዳለሁ አልኳት። ስጦታውን አስረኝ የከረምከው ገንዘብ ነውና አልመልስም አለችኝ። የመህር ድርሼ ነው አልመልስም ትትለኝ አይ አንድ ሴት ፍቺ ተጠየቀኝ መመለስ አለባትና መልሺ ስለዚህ እቃው መልሺ አንቺ ሂጂ እሸኝሻለሁ አልኳት። አንቺ ሂጂ እቃው መልሽልኝ እኔ ንብረቴን እፈልጋለሁ አንቺ ብቻሽ ሃይማኖትን ቀይሪ ብቻሽ ምን ባያገባኝም አልኩኝ። ከዛ ትትረኝ አዎ ሄዳለሁ አለች። ሂጂ አልኳት እንዳለችውም ሃይማኖቷን ቀይራለች። ተመልሳ ወደዛኛው ባሏ ጋር ንኬንም በደንብ ታላወርድ ምንም ታላ ወደዛኛው ባሏ ጋር ሄዳ ከዛኛው ባሏ ጋር አገኘኋት አየኋት። ሁሉም ቲክቶኳንም ገብቼ አየኋት። እንደገናም ደግሞ ክርስቲያንም መሆኗን መዝሙር ምናምን ትትለቅ አየኋት። ስለዚህ ስጦታ የሰጠሁሽን ስጦታ እኔ እንደዚህ አይነት ነገር እንዲሰራበት አልፈልግምና መልሽልኝ አልኳት። ሌላ ነገር አታያይዘው ስላልሽ ነው እንዲህ አልኩሽ እንጂ ስጦታውን ወዴት አዝሮ ነው ነበር ወደ ሌላ ነገር አዝሮ ነው ነበር። የለውን ብር ተቀበሪ ትራት ይሄን ወስጃለሁኝና ስለዚህ በዚሁ ይጣጣልኝ ብላ ወስዳለች። ያን ደሙ ለማቅረብ ነይ ብዬ ወደዛ ለወስዳትል ወደ አሰራት ሰውዬ ለወስዳትል አልፈልግምም አልወሰድምም ስልክም አላነሳም አለችኝ። ክሰሰኛ አለችኝ። ይኸው እንግዲህ መጥቼ ተአመኩኝ። ክሰሰኛ አለች ከኛ ጋር ነው። እሺ የልክ ተታታደ ይኸውልህ አሁን ይኸውልህ እኔ ሁሌ የምለው ነገር አለ። አንድ ሙስሊም ሃይማኖቱን ቀይሮ ክርስቲያን ካገባ ለሴቷ ብሎ እንጂ ሃይማኖቱን ወዶት አይደለም። አንድ ክርስቲያን አንድ ሙስሊምን ወዳ በወንድ በኩል ሄዶ የሚሰልሙ ወይ በሴትም በሁለቱም ሃይማኖት ላይ ሄዶ የሚሰልሙ ሰዎች ለእምነት ክብር የሌላቸው ናቸው። ይሄንን አስምሩበት እሺ። እምነቱን የሚወድ ሰው አንድ ሙስሊም እምነቱን የሚወድ ከሆነ ከእምነቱ ከሚመስል ሰው ጋር ነው የሚኖረው። አንድ ክርስቲያንም እንደዛው ማለት ነው። ይሄ አንቺም በሃይማኖትሽ እኔም በሃይማኖቴ ቴዲ አፍሮ ዘፈን ላይ ነው እንጂ ህይወት ላይ ሰራ። እኔ አሁን አንተን የምጠይቅህ ምን እንደሆነ ታውቃለህ? አንተ አሁን የፈለከ ስጦታ ሰጥተሃታል። እሷ አንተን ደግሞ ትታ ፈታ ወደ ነበረችው ወደ ክርስቲያን ባሏ ከሄደች አንተ እያልክ ያለው አናግሩልኝና የስልኩ ስንት ብር አለባት? አሁን እሷ 850 ብር ስልኩ እንደገና ሀብል 130 ብር መሰለኝ እንደዛ 970 ብሮች አለ። ኦኬ ይሄንን ብር ደውዬ ጠይቅልሃለሁ እሷን። እንደኔ ደግሞ አንተ ወንድ እንደ ሐሳብ እንትን ካልኩሌት ብናረግ ያዋጪዎቹን ያወጣው ኖ አይ አናደርግም። ታይ ይኸውልህ አንድ ነገር ልንገር። አሁን አንተ ምናልባት ኢሞሽናል አንዳንዴ ወንዶች ወይ በቡጢ ካላላችሁን ወይ በሆነ ነገር ካላላችሁ እኛ ሴቶች ስለማትረኩ ይመስለኛል። አሁን አንተ ስሜት ነው እንጂ ቢያንስ 950 1000 ድርሃም ቢሆን ነው خلاص አፉ በላት። እሷን ቀንቷት ከሄደ አንተ خلاص ተዋት። ያኛውን ስለ ሃይማኖት መውረድ ያለበት ነገር ግን ካለ ከማንም ቲክታከር ጋር ሳይሆን ከኡስታዞች ጋር እምነትህን ከሚያውቁ ሰዎች ጋር ከቁርአን ከሐፈሱ ሰዎች ጋር ቁጭ ብለህ አውራ። ያንተ የሚነግሩህ ነገር እንትን በል እንጂ ይቅርታ በላት። 1000 ድርሃም ዛሬ እንሙት ነገ እንሙት